ጤና ይስጥልኝ የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ድረስ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና ይዘናል። ከዜናዎቹ ጋር መቤቱ ነኛው አብራችሁን ሁኑ። የአማራ ሚዲያ ኮርፖሬሽን በጎንደር ከተማ የቴሌቪዥን ስቱዲዮ መክፈቱ በአካባቢው ሰላም እንዲሰፍንና የዞኑን የቱሪስት ስፍራዎች ለማስተዋወቅ እየሰራ መሆኑን የማዕከላዊ ጎንደር ዞን ዋና አስተዳዳሪ አወቅ አስፈሬ ገለጹ። የቴሌቪዥን ጣቢያው በዞኑ የሚሰሩ ስራዎችን ለማህበረሰቡ በወቅቱ እያደረሰ ለለውጥ እየሰራ እንደሆነም ዋና አስተዳዳሪው ጠቅሰዋል። ማህደር አድማሴ ዝርዝር ዘገባ አላት። አማራ ሚዲያ ኮርፖሬሽን የክልሉን ህዝብና ኢትዮጵያውያንን በሁለንተናው እንቅስቃሴ ለማሳደግና ለዓለም ህዝብ ለማሳወቅ እየተጋ የሚገኝ መገናኛ ብዙሃን ነው። ታዲያ ይህን ዓላማውን ለማድረግና ተደራሽነቱን ለማስፋት ከተለያዩ ቦታዎች የኤፍኤም ሬዲዮ ጣቢያዎች እንዲሁም 4 የቴሌቪዥን ጣቢያዎች ከፍቶ እየሰራ ይገኛል። ከዚህ ውስጥ አንዱ የጎንደር ኤፍኤም 105.1 ሬዲዮ ጣቢያ የቴሌቪዥን ስቱዲዮ አንዱ ነው። የቴሌቪዥን ስቱዲዮው ስርጭት የጀመረበትን አንደኛ ዓመት እያከበረ ይገኛል። በአንድ ዓመት ውስጥ የቴሌቪዥን ቆይታው ለማህበረሰቡ ወቅታዊ መረጃዎች እያደረሰ መሆኑን የማዕከላዊ ጎንደር ዞን ዋና አስተዳዳሪ አወቅ አስፈሬ ገልጸዋል። በመጀመሪያ እንኳን ለአንደኛ ዓመት ክብረ በዓል እናንተንም እኛንም እንኳን አደረሰን ማለት ፈልጋለሁ። እንግዲህ የጎንደር አሚኮ የቴሌቪዥን ጣቢያ መከፈቱ በተለይም ደግሞ ለዞናችን ብሎም ደግሞ ለቀጠናችን እየሰጠ ያለው ጠቀሜታ እጅግ በጣም ከፍ ያለ ነው ብሎ መውሰድ ይቻላል። በዚህ አንድ ዓመት ጊዜ ውስጥም በርካታ የቴሌቪዥን ስርጭቶችን ያገኘንበት ሁኔታ ነው ያለው። በተለይም ለህብረተሰቡ በሰዓቱና በጊዜው መድረስ ያለበትን መረጃ ማድረስ የቻልንበት ጣቢያ ነው ብሎ መውሰድ ይቻላል። በዚህም ዞናችን ለጣቢያው ከፍ ያለ ምስጋና ማቅረብ እንፈልጋለን። የጎንደር የቴሌቪዥን ጣቢያ በአካባቢው ሰላም እንዲመጣ እየሰራ መሆኑን ዋና አስተዳዳሪው ጠቅሰዋል። ኢኮኖሚው ማኳያ የሰጠን ጠቀሜታ እጅግ በጣም ከፍ ያለ ነው። ከዚህ በተጨማሪ ደግሞ አሁን ባለንበት ነባራዊ ሁኔታ በተለይ በሁሉም ዞኖች በከፍተኛ ሁኔታ የሰላምን አማራጭ እየተከተሉ ያሉበት ሁኔታ ከመኖሩ ጋር በተያያዘ እኛ በእኛ አካባቢ የሚገቡትን እየወሰርን በመዘገቡ ሂደት ውስጥ ከፍተኛው ሚና ተጫውቷል ብሎ መውሰድ ይቻላል። ስለዚህ የሰላም አማራጭን እንዲከተሉ ተጽዕኖ በማድረጉ በኩልም የአካባቢያችን የአሚኮ ሬዲዮ የቴሌቪዥን ጣቢያ ያበረከተው አስተዋጽኦ እጅግ በጣም ከፍ ያለ ነው ብሎ መውሰድ ይቻላል። በዞኑ ያሉትን የቱሪስት መዳረሻ ቦታዎች በማስተዋወቅ አሚኮ የጎብኚዎችን ቁጥር እንዲጨምር የራሱ አበርክቶ ማሳረፉንም አንስተዋል። ማዕከላዊ ጎንደር በርካታ የቱሪስት መዳረሻዎች አሉት። ደነ ጎርጎራ ኢኮ ሪዞርት እሱንም በማስተዋወቅ የአካባቢያችን የአሚኮ ቴሌቪዥን ጣቢያ ያበረከተው አስተዋጽኦ ከፍ ያለ ነው። ዞናችን ሌሎች የቅርስ ቦታዎችም አሉ። እነሱን በማስተዋወቁ ጥብቅ ደኖችም አሉ። እነሱን በማስተዋወቁ ሂደት ውስጥና የቱሪስት ፍሰት የሀገር ውስጥም የውጭም በተወሰነ ደረጃ መሻሻሎች ያሉበት ሁኔታ ነው ያለው። ይሄ ደግሞ በዋነኛነት የሰላሙ የራሱን አስተዋጽኦ ቢወስድም ያሉትን የቱሪስት መዳረሻዎች በማስተዋወቁ ሂደት ውስጥ ይሄ የቴሌቪዥን ጣቢያ ያበረከተው አስተዋጽኦ ከፍ ያለ ስለሆነ ጥሩ ጠቀሜታ እየሰጠ ነው ብሎ መውሰድ ይቻላል። የቴሌቪዥን ጣቢያው በቅርበት መሆኑ ለማህበረሰቡ አዳዲስ መረጃዎችን በማድረስ ለልማትና ለሰላም እያገዘ እንደሆነም ዋና አስተዳዳሪው ተናግረዋል። የብድርና የሙያ ድጋፎችን ተጠቅመው በተሰማሩበት ስራ ዘርፍ ውጤታማ መሆናቸውን የስራ ዕድል የተፈጠረላቸው በአምባ ጊዮርጊስ ከተማ አስተዳደር የሚገኙ ወጣቶች ተናገሩ። በተያዘው በጀት ዓመት በውጭ ሀገራት የስራ ስምሪት በከተማ ግብርናና በሌሎች የስራ መስኮች ለወጣቶች የስራ ዕድል መፍጠሩን የከተማው ስራና ክህሎት ጽሕፈት ቤት ገልጿል። ቃል ኪዳን ኃይሌ ዝርዝር ዘገባውን ይዛለች። በማዕከላዊ ጎንደር ዞን አምባ ጊዮርጊስ ከተማ አስተዳደር የሚገኙ ወጣቶች በተለያዩ የስራ ዘርፎች ተሰማርተው ኢኮኖሚያዊ ተጠቃሚ እንዲሆኑ ለማድረግ በከተማዋ ስራና ክህሎት ጽሕፈት ቤት በኩል ዘርፈ ብዙ ተግባራት እየተከናወኑ ነው። የተመቻቸላቸውን የብድርና ሌሎች ድጋፎች ተጠቅመው በተሰማሩበት ሙያ ዘርፍ ትርፋማ መሆናቸውን የስራ ዕድል የተፈጠረላቸው ወጣቶች ተናግረዋል። ስሜ በትዕግስቱ ጌታቸው ይባላል። በብረታ ብረት ዘርፍ ነው የተሰማራሁት። ከ2013 ጀምሮ ከጀመርኩበት አንስቶ አሪፍ ነው፣ ጥሩ ለውጥ እያሳየ ነው። ድጋፍ ያደርጉልናል፣ እየመጡ ይከታተሉናል፣ ያለውን የስራ ትስስርም ያደርጉልናል። ካፒታል በ5,000 ብር ነው የተነሳሁት። ሙያዬን እያሻሻልኩ እጃለሁ። ሁለተኛ ያው ራሴን እያስተዳደርኩበት ነው። ያው ጥሩ ስራ እየሰራሁ እገኛለሁ። የወጣት ጀምሮ ማዛ እባላለሁ። የምተዳደረው በልብስ ስፌት ነው። ከ10 እስከ 20 ሺህ ብር ባለው ነው የጀመርነው። ባለቤቴም ትረዳኛለች። እንደዚሁም ደግሞ አብሮ የሚረዳ አንድ ልጅ አለ። ያው አንድ ለ3 ብለን እንሰራለን። ስራና ስልጠና በጣም አሪፍ ነው። መስሪያ ቦታ ሸር ሰጥቶናል። ከግል ተከራይተን የምንሰራ ነበር። አሁን ያው ራሳችን ስራና ስልጠና በሰጠን ቦታ አማካኝነት እየሰራን ያለን። ማሽኗን ደግሞ ዋሊያ ካፒታል ስራና ስልጠና አማካኝነት ተቀብዬ የግል እያረኩ ነው። አንድ ማሽን ከቤቷ አለኝ። እዚህም አንድ ምሰራበት አለ።
ያው ካለው ጋራ እንግዲህ ተመስገን ነው። ወደ 300-400 ሚሊዮን ካፒታል ይኖረኛል። የአምባ ጊዮርጊስ ከተማ ስራና ክህሎት ጽሕፈት ቤት ኃላፊ ታርቆ ትእዛዙ በበጀት ዓመቱ ከ3000 በላይ ለሚሆኑ ዜጎች የስራ ዕድል ለመፍጠር መታቀዱን ገልጸዋል። በ2018 ዓመተ ምህረት መነሻ ያደረግነው የዚህ ዓመት የስራ ዕድል ፈጠራ ምዝገባ ዲጂታላይዜሽን እንደመሆኑ መጠን እቅዳችን 3492 ነው። አሁን ላይ ምዝገባችን ከሌጀር ወጥቶ በኦንላይን ሲስተም ነው እየመዘገብን ያለነው። ስለዚህ ካሁኑ በሁለቱ ሩብ ዓመት ጋር ሲያያዝ የተሻለ ከ2000 በላይ ኦንላይን ሲስተም መዝግበናል። ከ70 በላይ ኮንቴነር ቦታ ይሰጠናቸዋል። ሸድ ከ30 በላይ ኢንተርፕራይዞች የሸድ የመስሪያ ቦታ ሰጠናቸዋል። በተያዘው በጀት ዓመት በውጭ ሀገር የስራ ስምሪት በከተማ ግብርናና በሌሎችም የስራ መስኮች የስራ ዕድል ለመፍጠር እየተሰራ መሆኑን ኃላፊው ገልጸዋል። በሸድ ክላስተር የከተማ ግብርና ክላስተር ከተማችን ላይ ለ32 አባላት ለ6 ኢንተርፕራይዝ የከተማ ግብርና ቦታ መስሪያ ቦታ ሰጠን። አሁን በቅርቡ ወደ ስራ እየገቡ ያሉበት ሁኔታ ነው ያለ። በዶሮ በወተት ላም እና በሌሎች ዘርፎች የከተማ ግብርና በሌማት ትሩፋት ሌሎችን ስራ እየሰሩ ያሉበት ሁኔታ ነው ያለና አሁን በዚህ ዓመት ሼድ ግንባታ በጀትም ይዘናል። የሼድ ግንባታ የመስሪያ ቦታም ለይተናል። 4500 ካሬ ሜትር ለሼድ ግንባታ የሚውል ለወጣቱ ለይተን ወደ ስራ እየገባን ያለበት ሁኔታ ነው ያለ። ብድር አመቻችተን ቢያንስ ከ70 በላይ ኢንተርፕራይዞችን አሁን ብድር ለመስጠት በመጠባበቅ ላይ ነው ያሉት። ወጣቶችን በስራ ዕድል ተጠቃሚ ለማድረግ ከባለድርሻ አካላት ጋር በቅንጅት እንደሚሰራ ጽሕፈት ቤቱ አመላክቷል። የአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ህዝባዊና የመንግስት በዓላትን ሽፋን በመስጠት አድማጭ ተመልካቹ የበዓላትን ድባብ እንዲመለከት እድል የፈጠረ መሆኑን የጎንደር ከተማ ነዋሪዎች ተናገሩ። ጣቢያው ለቀጣይ በቴክኖሎጂ ራሱን በማጠናከር ተወዳዳሪ ሚዲያ እንዲሆን መስራት አለበትም ብለዋል። የነዋሪዎቹን አስተያየት ዳንኤል ወርቄ እንደሚከተለው አዘጋጅቶታል። ስሜ አሸናፊ ፈቃዱ ማለደ እባላለሁ። የአማራ ማስ ሚዲያን በተመለከተ እንደሚታወቀው በዓላትን አስመልክቶ የሃይማኖት በዓላትን፣ የመንግስት በዓላትን፣ ሌሎችም በቀጥታ ለህዝብ በማድረስ በርካታ ስራዎች እየሰራ ያለ መሆኑ ይታወቃል። የላሊበላ የልደት ቀጥታ ስርጭቶችን ተመልክቻለሁ። በቀጥታ የምመለከተው የአማራ ማስ ሚዲያ ነው። ስሜ ቤተልሔም ገብረ ይባላለሁ። የ8ኛ ክፍል የእውቀት ዘር ተማሪ ነኝ። አማራ ሚዲያ ኮርፖሬሽን በጣም አሪፍ ሚዲያ ነው። አሁን የአፄ ቴዎድሮስን የልደት በዓል ያከበርን ነው። የመስቀል፣ የጥምቀት እና ደግሞ የተለያዩ በዓሎችን በቀጥታ ስርጭት ያስተላልፍልናል። እናመሰግናለን። በዚህ ቀጥል። ጸዳሉ አስረስ እባላለሁ። የጎንደር ከተማ ኗሪ ነኝ እና አማራ ሚዲያ ኮርፖሬሽን በጣም አሪፍ ነው የሚያስተዋውቀው ነገር ጥምቀትንም መስቀልንም እንደዚህ ያለውን ነገር ማስተዋወቁ በጣም ደስ የሚል ነገር ነው። ሞር ደግሞ ጎንደር ላይ ጥምቀትና መስቀል በጣም የሚከበርበትም ስለሆነ በጣም አሪፍ ነው፣ ደስ ይላለኝ። አለምናት ውዴ እባላለሁ። በመስቀል በዓልም ለጥምቀት በዓልም የሚያደርገው ዝግጅት አሪፍ ነው። አሚኮም ተገኝቶ እየዘገበ ነው። በጣም አሪፍ ነው። ከአገር አቀፍ ድንበር አልፎ እንደ ቢቢሲ፣ እንደ ሲኤንኤን፣ እንደ ሌሎች ዓለም አቀፍ ሚዲያዎች የአማራ ድምጽ የኢትዮጵያ ድምጽ እንዲሆን ነው ፍላጎቴና ይህን እዚህ ደረጃ ለመድረስ ደግሞ በጣም ብዙ ነገር ያስፈልጋል። ዘመኑ ያፈራቸውን ቴክኖሎጂ መታጠቅ አለበት። ምቹ ምህዳር ሊፈጠርለት ይገባል። አሁን ማድረግ ያለበት በተለያዩ የገጠር ክልሎች በመሄድ የእኛም ባህላችን፣ ቅርሳችን፣ ወግ ልማዳችን ቢያሳይ ደስ ይለኛል። ጎንደር ጥምቀት በጣም የሚለይ ነገርም ስለሆነ ደስም ስለሚል በጣም አሪፍ ነው። አማራ ሚዲያ ኮርፖሬሽን በደንብ አድርጎ እያስተዋወቀልን ነው። በደንብ እየተዋወቀልን ነው። እንድቀጥሉበት እናመሰግናለን። አሁን ጥምቀት በዓል እየመጣ ነው። በሰላም በፍቅር ሰው በሰላም ወጥቶ በሰላም እንዲገባ ከጸጥታው ጎን ለጎን የሚያደርገውን እንትን አጠናክሮ መቀጠል አለበት። እናቶች ወደ ጤና ተቋማት መጥተው ክትትል እንዲያደርጉ ሰፊ ስራ እየሰራ መሆኑን የምዕራብ ጎንደር ዞን ጤና መምሪያ አስታወቀ። መምሪያው ባለፉት 6 ወራት ከ5000 በላይ እናቶች በጤና ተቋማት ክትትል አድርገዋል ተብሏል። ኤልያስ ጋሻው ዝርዝር ዘገባውን ይዟል። ወይዘሮ ለምለም ሽመላሽ የገንዳዋ ከተማ ኗሪ ናቸው። የመጀመሪያ ልጃቸውን ሆስፒታል ተመላልሰው ክትትል በማድረግ እንደወለዱ ነግረውናል። አሁን ላይ የ8 ወር ነፍሰ ጡር ናቸው። በሆስፒታሉ ለእናቶች ህጻናት የሚሰጠው አገልግሎት ጥሩ በመሆኑ እናቶች መጥተው የአገልግሎቱ ተጠቃሚ እንዲሆኑ ይመክራሉ። ጽንሱ ላይ ለጽንሱ ደም አስፈላጊ ነው። እንዴት መመገብ እንዳለብን በቃ ጽንሱ ምግብ ስለሚያስፈልገው ደምሽ ዝቅ ማለት የለበትም። ለልጅሽ ታካፊያለሽ። ስለዚህ ልጁ ማግኘት የሚገባውን ነገር ማግኘት አለበት። አንቺም ቢሆን ደግሞ መጥፎ ደረጃ ላይ ከደረሽ ጽንሱም ይጎዳል። ስለዚህ
ይሄን ማድረግ አለብሽ ይሉናል፣ ይከታተሉናል። በመተማ ጠቅላላ ሆስፒታል የእናቶችና ህጻናት ስራ ክፍል አስተባባሪና ባለሙያ መለሰ ወረደ የእናቶችን ክትትል ወደ 8 ጊዜ ከፍ በማድረግ ጥራት ያለው አገልግሎትና እንክብካቤ እየተሰጣቸው መሆኑን አብራርተዋል። ብዙ አይነት የምክር አገልግሎቶች እንደ ድሮ 4 ሲያደርጉት የነበረው ክትትል አሁን በአዲሱ የክትትል መዝገብ ወደ 8 ተቀይሯል። የሚሆነበት ምክንያት ከክትትል ጀምሮ የወሊድ ጊዜያቸው እስኪደርስ ድረስ ከኛ ጋር እንዲወልዱና ከተለያዩ የወሊድ ጊዜያቸው እንኳን ቢያልፍ የምጥ መድኃኒቶችን በመስጠት እንዲሁም አስፈላጊ ከሆነ ደግሞ የኦፕሬሽን አገልግሎቶችን ለመስጠት ክትትላቸው 8 እንዲሆን የተደረገበት መንገድ አለ። የእናቶችና ህጻናትን ጤናን ለመጠበቅ በሆስፒታሉ ከተሰሩ ስራዎች መካከል ማህበረሰቡን በማስተባበር ደም መሰብሰብ አንዱ ስራ ነው። በመሆኑም አንዲትም እናት በወሊድ ጊዜ በደም እጥረት ምክንያት እንዳትሞት በቂ ስራዎች መሰራቱን የገለጹት የምዕራብ ጎንደር ዞን ጤና መምሪያ ምክትል ኃላፊ ዮሴፍ ጉርባ ናቸው። ከደም አቅርቦት አንጻር በተለይ የእናቶችን ጤና ከመጠበቅ አንጻር ከሐምሌ 1 ጀምሮ በነበረን የክረምት የዜጎች የበጎ ፈቃድ አገልግሎት ወጣቶችን፣ የመንግስት ሰራተኛውን፣ ሙያተኛውን ሁሉንም በማሳተፍ በደም እጥረት ምክንያት ብዙ የጤና ጉዳት በእናቶች ላይ አልደረሰም። ባለፉት 6 ወራት ከ5600 በላይ እናቶች ጤና ተቋማት መጥተው ክትትል ማድረጋቸውን የሚናገሩት የዞኑ ጤና መምሪያ ምክትል ኃላፊ የአልትራሳውንድ መሳሪያዎችን ተደራሽ ለማድረግ የተለያዩ ስራዎች ተሰርተዋል ብለዋል። በቅድመ ወሊድ ጊዜ እናቶች በአልትራሳውንድ እንዲመረመሩ ለማድረግ በ9 ጤና ጣቢያዎች የእርግዝና ክትትል በአልትራሳውንድ ታግዞ እንዲደረግ ለማድረግ ጥረት አድርገናል። ከዚህም እናቶች ከ12 ሳምንት በፊት የቅድመ ወሊድ አገልግሎት እንዲያገኙ ህፃኖቻቸው እስካን እንዲደረጉና በዚህ ደረጃ ህፃኖቹ የስርዓተ ምግብ ሁኔታቸው ሁሉ አሰስ እየተደረገ ጤናቸው እንዲጠበቅ ለማድረግ ጥረቶችን ስናደርግ ቆይተናል ማለት ነው። ሁሉም እናቶች ጤና ተቋማት ላይ ክትትል እንዲያደርጉና እንዲወልዱ ማንኛውም አካል የድርሻውን መወጣት አለበት ብለዋል። የተከበራችሁ ተመልካቾቻችን ለአብሮነታችሁ ከልብ እያመሰገንን ከጎንደር ስቱዲዮ ለዕለቱ ያዘጋጀንላችሁ ዜና የእስካሁኖቹን ይመስሉ ነበር። ከዜናዎቹ ጋር መቤቱ ነኝ አብሬያችሁ ቆይታ አደረግኩ። ወደ ዋናው ስቱዲዮን መልሳችሁ ጤና ይስጥልኝ።